በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ቤተሰቦች በዚህ ዝግጅት ሊቀ መላእክት ቅዱስ ሚካኤል ሰኔ 12 ለአፎምያ ብእሲትና ለባህራን ምን ታምር አደረገ የሚለውን ይዘን ቀርበናል። ይከታተሉን። ዛሬ ገና ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ቅድስት አፎምያ ሀገሯ ኬልቅያ ነው። ባለቤቷ አስተራኒቆስ መስፍነ ኬልቅያ ነበረ። እርሷም በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ሴት ደገኛ ሴት ናት። በየወሩ በ29 የጌታችንን የልደቱን ወር በገባ በ21 የእመቤታችንና ወር በገባ በ12 የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ ነበር። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋትና የሦስቱን በዓላት መታሰቢያ ማድረግ እንዳታስታጉል ካደራ ጋር አዘዛት። እርሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራት ቀጠለች። ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበር። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ መነኮሳትን አስመስሎ መጥቶ ከደጅ ሆኖ አስጠራት። እርሷም ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም እኛማ በነግ ጸልየናል አሏት። ቀጥሎም ሰይጣን እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰጥተሽ መጨረሰሽስ ስለምንድን ነው? በዚያ ላይ አንቺ ስትደክሚ የሚደግፍሽ ስታርጂ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎሻልን? አብርሃም ዳዊት ከብዙ ሴቶች ብዙ ልጆች ወልደው የለምን? አሁንም ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻልና ባላግቢ እሺ በይኝ አላት። ቅድስት አፎምያም አባ ቆብህ መልካም ነበር፣ ንግግርህ ግን ክፉ ነው። አትጾሚ አትጸልይ ያልከኝ ጌታ ምጽዋት ከመስዋዕት ይበልጣል ብሎ የለምን? ሁለተኛ ባላግቢ ማለትንስ ከምን አገኘኸው? እርግቦች እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም። ታዲያ ጥንት በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ሞገተችው። የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታታ ታይቷልና ዝም ብሎ ሊተዋት አልወደደም። ከላይ እንዳየነው በመጀመሪያ ባል ሳታገባ ማገልግሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠየቃት። ባሏ መንግሥተ ሰማያትን ስለወረሰ ምንም ምጽዋት እንደማያሻ አስመስሎ ነገራት። ቅድስት አፎምያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብና ኦፈ መንጤንን አብነት አድርጋ እነርሱ እንኳን በሕይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ሰይጣንም አስመሳይ መሆኑ አላዋጣ ቢለው ማንነቱን ቀይሮ ሊያንቃት ቢሞክር የእግዚአብሔርና የቅዱስ ሚካኤልን ስም ጠርታ አባረረችው። እርሱም ተመልሶ መጥቶ እንደሚያጠፋ ዝቶባት እንደ አቧራ በኖ እንደ ጢስ ተኖ ጠፋ። በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። ሐሳቡንም የእግዚአብሔር ፈቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንቶስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ ቅድስት አፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋግ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ወተወታት። ቅድስት አፎምያም በእግዚአብሔር ኃይል ጸንታ በቅዱስ ሚካኤል ተራዳይነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የት አለ? በማለት በምድራዊ ንጉሥና በጭፍራው መካከል የሚኖርን የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይነት የለም ብሎ ሊሸነግላት አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤልን ስዕል ላይ ያለውን ምልክት አብራርታ የእርሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችበት። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ መልኩ ወደ ትክክለኛ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅድስት አፎምያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራችው ጊዜ መልአኩም ፈጥኖ በመድረስ ከሰይጣን እጅ አዳናት።
የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎሚያንም ባረካት። የዕረፍት ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድታዘጋጅ አዘዛት። የበዓሉን ዝግጅት አከናውና ሥጋ ወደሙን ተቀብላ ኤጲስቆጶሱንና ካህናቱን እንደየማረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያን ለጾም አዳሪዎች በኤጲስቆጶስና በካህናቱ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ ያሰራላትን የቅዱስ ሚካኤልን ስዕል አቅፋ ስማ ከተማጸነች በኋላ ሰኔ 12 ቀን በሰላም አረፈች። የቅዱስ ሚካኤል ተራዳኢነትና ምልጃ አይለየን፣ አሜን። በዚህ ዕለት ቅዱስ ሚካኤል ባህራንን አድኖታል። እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12 ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። በዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በእርሱም ላይ ጥላቻ ያደረበት አንድ ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁል ጊዜ ይዘብትበት ይሳለቅበት ነበር። በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልን በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ሥነ ሥርዓት እንድታከብሪ አደራልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ደገኛ ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝም ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነትን ተሰጥቶሃልና እያለች ለመነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላ፣ ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። እግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያንን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ያ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ይመለከት ነበርና ይህንን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጓድል ተንከባክቤ አኖረዋለሁ፣ ላንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20ውን ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አግብቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወደ ባህር ውስጥ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ የተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ያንን ሳጥን ባየው ጊዜ ከባህሩ አወጣውና ወደ ቤቱ ወሰደው። ቤቱም በደረሰ ጊዜ ይህንን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘና አሳ አጥማጁም በኔ ስም መረብን ወደ ባህር ጣለውና የተሰገረው አሳ ለኔ ይሆናል፣ ዋጋውን ግን እከፍላለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያንን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲላስብና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን አገር የበግ ጠባቂው አገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገር ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖረኝ
ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍላለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂውን ያንን ብላቴና ባህራን ብሎ ሲጠራው ቢሰማ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳውን የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለው። ባለጸጋውም በባህር ውስጥ የጣለው ሕፃን መሆኑን ስላወቀ ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ፣ ይገለውም ዘንድ ፈለገ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ፣ ይኸውም በቤት የረሳሁት ነገር ስላለ እገሊት ወደምትባል አገር ሄዶ መልእክት ያደርስልኝ ዘንድ ይህንን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍልሃለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይህችን የመልእክት ደብዳቤ ይዘህ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷን በደረሰች ጊዜ ፈጥነ ግደለው፣ ገለህም ሬሳውን ከጉድጓድ ጣለው። እኔም በሰላም ተመልሼ እስክመጣ ድረስ ማንም ይህንን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በእርሱ መካከል የሚታወቁበትን ማኅተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆን ስንቅ ሰጥቶ ላከው። ባህራንም መልእክቱን ለማድረስ 9 ቀን ተጉዞ የ1 ቀን ጎዳና ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የጻፈ ደብዳቤ ይዤ እርሱን ለማድረስ እገሊት ወደምትባል አገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤል እስኪ የመልእክቱን ደብዳቤ አሳየኝ አለው። ባህራንም ጌታዬ ለማንም አታሳይ ብሎኛል አለው። መልአኩም እሺ ያም ባይሆን እንደተጠቀለለ አሳየኝ አለው። ባህራንም አሳየው። ቅዱስ ሚካኤልን በሞቱ ደብዳቤ ላይ እፍ ቢልበት የሞቱን ትእዛዝ አጥፍቶ የሕይወት ትእዛዝ ጽፎበታል። በደብዳቤው ላይ የተጻፈውን የሞት መልእክት ደምስሶ ከኔ ከባለጸጋ እገሌ የተጻፈ ይልና ይህንን መልእክት ይዞ ለመጣው እገሊት የምትባለዋን ልጄን አጋቡት፣ ዳሩለት። በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት አገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህንን መልእክት አድርስ፣ ነገሩ እንዳይገለጽብህ ከኔ ጋር መገናኘታችንና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚያን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማኅተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት አገር ወደ አገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ከአንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትም እንዳዘዝከው ገንዘብህን፣ የወንድና የሴት ባሮችን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረት ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክሞ ወደ ሲኦል አወረዷት። ከዚህ በኋላ ባህራን የተባለ የአጎልማሳ የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። እዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። ንዑድ ክቡር የሚሆነ የመላእክት አለቃ ቅዱስ ሚካኤልም ያደረገው ተአምር ሊቆጥሩት የማይቻል ብዙ ስለሆነ በእኛም ላይ ኃይለ ረድኤቱ አድሮ ይኑር እስከ ዘላለሙ ድረስ አሜን።